የኢትዮጵያ ምጣኔ ሀብት በጣም በሰፊው በግብርና ላይ መሰረት ያደረገ ነው። ግብርና ላይ መሰረት ሲያደርግ ደግሞ የተለያዩ አይነት ክስተቶች ምጣኔ ሀብቱ ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ። ሆኖም ግን ሁሉም እያደጉ ያሉ ሀገራት እንደ ፖሊሲም እየተቀበሉት ያሉት ማኒፋክቸሪንግ ወይም የማምረቻ ዘርፋቸውን ማሳደግ ነው። ዛሬ የምገኘው እንግዲህ አዲስ አበባ ኮንቬንሽን ሴንተር ላይ ሲሆን በዛሬው የኢትዮጵያ ታምርት ለሳምንትና ከሳምንት በላይ በሆነ ጊዜ የተለያዩ አይነት ኢትዮጵያ አምራች ድርጅቶች ኢትዮጵያዊ የሆኑ ምርቶችን ይዘው መጥተው እነዚህ ነው ደረጃ እየተካሄደ ነው። በጣም የሚገርም የተለያዩ አይነት ዘርፎች ላይ ቴክኖሎጂ ላይ ማለት ኢንዱስትሪ፣ ሌዘር፣ ቴክስታይል ላይ በርካታ ምርቶቻቸውን ይዘው መጥተዋል። በዛሬው ሃሽታግ ሽቀላ እንደ ኢትዮጵያዊነቴ ኩራት የተሰማኝን ከዛም ደግሞ ማምረት ደግሞ ምን ያህል የላቀ ደረጃ ላይ የደረስን እንደሆነ የሚያሳይ ሃሽታግ ሽቀላ ላይ ባሁን ያለን አብራችሁኝ ኢትዮጵያ ከፍተኛ መጠን ያለው የውጭ ምንዛሪ ከመታወጣባቸው ነገሮች መካከል አንደኛው ለፓወር ሶርስ የምንጠቀምበት ትራንስፎርመር ሊሆን ይችላል፣ የሰብስቴሽን እነዚህ አይነት መሰረተ ልማቶች ናቸው። ዛሬ ግን በኢትዮጵያ ታምርት ኤክስፖ ላይ እያየሁ ያለሁት እኛም ሀገር ላይ ትራንስፎርመር እየተሰራ ከዛም ደግሞ ሰብስቴሽንም ደግሞ ኢንፍራስትራክቸር እየተሰራ ነው። አሁን የምገኘው የኢትዮ ኢንጂነሪንግ ግሩፕ ቡት ላይ ሲሆን እስቲ ራሳችሁን መጀመሪያ አስተዋውቁ። ኢትዮ ኢንጂነሪንግ ግሩፕ የልማት ድርጅት ሆኖ በሆልዲንግ ስር የሚገኝ በስሩ 7 ኢንዱስትሪዎችን የያዘ ግሩፕ ነው። ከነዚህም ውስጥ በብረታ ብረት ዘርፉ ላይ እነዚህን የተለያዩ መለዋወጫዎች የማሽንና የመኪና መለዋወጫዎችን የሚያመርት ነው። ሁለተኛው ደግሞ የፓወር ኢኩዊፕመንቶችን እንዳልኩ ትራንስፎርመሮችን፣ ኮምፓክቶችን፣ ኬብልና ዋየሮችን ሞጆ ላይ የሚገኘው ማለት ነው እነሱን ያመርታል። የፕላስቲክ ምርቶችን ደግሞ እዚሁ ገርጂ ላይ ኢትዮ ፕላስቲክ ኢንዱስትሪ የሚባለው የተለያዩ የፕላስቲክ ምርቶችን እናመርታለን። አዳዲስ የወንበሮችን የስቴዲየም እና የባስ ወንበሮችን እንደ አዲስና ወንበርና ጠረጴዛዎችንም እንደ አዲስ አበባ ወደ የገባንበት ምርት ነው። በተጨማሪም ደግሞ አዳማ እርሻ ኢንዱስትሪ ትራክተሮችን፣ የትራክተር ተቀጽላዎችን፣ ማረሻ መከስከሻዎችን እነሱ እናመርታለን። ኮንስትራክሽን ምርቶችን ደግሞ የተለያዩ የኮንስትራክሽን ማሽነሪዎችን የሚያመርት ድርጅት ነው ማለት ነው። ነብዩ ጌታውን እባላለሁ። እሺ ድርጅታችሁስ? ከሮቦክስ ሮቦቲክስ እንደ ኤአይ ሴንተር ነው የመጣ ነው። ድርጅታችን ራይኖ ኬብል ማኒፋክቸሪንግ ፒኤልሲ ይባላል። ከተቋቋመ ኦልሞስት ወደ 4 ወር ይሆናል። ወደ ማኒፋክቸሪንግ ከገባን በምናመርታቸው ምርቶች የኮሙኒኬሽን ኬብል እና የፓወር ትራንስሚሽን ኬብሎች ናቸው። በፓወር ትራንስሚሽን ኬብል ላይ ማለት ነው ከ1.5 እስከ 5 በ16 ሚሊሜትር ስኩዌር ኤሪያ ያላቸውን ኬብሎች እናመርታለን። በኮሙኒኬሽን ኬብል ደግሞ የዲሽ ኬብል ወይም ኮአክሲያል ኬብል የሚባለውንና ድሮፕ ዋየርን እናመርታለን ማለት ነው። ሙሉ ለሙሉ ድርጅቱ የሚመራው ሆነ አገልግሎት የሚሰጠው በኢትዮጵያውያን ልጆች ነው። ከዛ ውጪ ደግሞ ጥሬ ዕቃ የምናመጣው ከውጪ ነው ማለት ነው። የ3D ፕሪንቲንግ የሲኤንሲ ማሽን እና የሮቦቲክስ ስልጠና ከህፃናት ጀምሮ እስከ አዋቂ ድረስ እንሰጣለን። በተረፈ ሁሉንም ነገር በተግባር እዛው በአካል እየሰሩ የሚማሩት። ማቴሪያሉ አብዛኛው ነገር ከውጭ ነው የሚመጣው ፊልመንቱ ሳይቀር። ግን ያን ለማስቀረት ሲባል ወይ ደግሞ ያው ካልተገኘ ስራ አይቆምምና በአካባቢያችን በተገኘው ሃይላንድ ተተልትሎ ወደ ፊልመንት ተቀይሮ ፕሪንት ማድረግ ይቻላል። ይሄ ዋናው ነው ከውጭ የሚመጣው ነው። ይሄ ባይገኝ ውስጥ ወይ ደግሞ ቢታጣ በኮዳ ተተልትሎ ወደ ፊልመንት መቀየር ይቻላል። ኦኬ ይሄኛውን የሚቀየር ነገር ይኖራል። ኤግዛክትሊ። ከዛ በኋላ በእነሱ ደግሞ እንደነዚህ አይነት እቃዎች ፕሪንት ማድረግ ይቻላል። that's nice። እስቲ ኢትዮጵያ ታምርትን አሁን አራተኛ አምስተኛ ቀን ላይ ነው አይደል ያለው? ሰው እንዴት ነው አቀባበሉ? ሰው እየመጣ ያየ ነው እየተመለከተ ነው። እናንተስ ከሌላ ደግሞ ሰብሲዳይ ሊያረጉ ከሚችሉ ፓርትነር ልታረጉ ከሚችሉ ድርጅቶች ጋር ትውውቅ እንዴት ነው? ትውውቁ ጥሩ ነው። ለምሳሌ ጆይንት ቬንቸር የሚፈልጉ አብረው ሊሰሩ ከሚችሉ ድርጅቶች ጋር ያው የልምድ ልውጦችን ምኖችን እናደርጋለን። ከዛ ውጪ ደግሞ አድራሻቸውን በመቀባበል አብረው እንዲሰሩ በንግግር ላይ ነው ያለነው። ከስተመሩ ጎብኚውም ጥሩ ነው፣ የሚሰጠን አስተያየቶች ይኖሩታል። እነሱን ተቀብለን ለማሻሻልም ይሁን እንደገና እንደዚህ ከፍ ያለ ነገር ላይ ብትሰሩ የሚለውን ለመስጣት እንትን ያለ በርቱ ብለናል። በኢትዮጵያ እኔ በጣም ይሄ ገርሞኛል። እኔ ሁሌ ትራንስፎርመር ሲባል ማስበው
ከውጭ ነገር ላይ ነው ስለዚህ ትራንስፎርመር ትልቅ ፋብሪካ ከሆነ ያለው ሰፊ ፋብሪካ ነው ብዙ ዲማንድ የሚሸፍን ነው ከኢልፓ ጋር ነው ያብረን እንሰራው እሱ ላይ እሱ ነው በጣም መልካም የስራ ጊዜ እናመሰግናለን ደስ የሚል ኤክስፒሪየንስ ነበር ኤክስፖም በጣም ቆንጆ ነው የተቀበለ ብዙ ሰዎች መጥተው ብዙ እውቀት ብዙ የሚፈልጉትን እውቀት አግኝተው ነው የሄዱት እኛ እንገልጻለን ብለን እናስባለን 100% ኢትዮጵያ ታምርትን እንገልጻለን ምክንያቱም ከተከላችን ጀምሮ ስቲል ያለው እስከ ቶፕ ማኔጅመንት ሌቭል ድረስ ያለው ሙሉ ለሙሉ ኢትዮጵያ ምንም የውጭ ዜጋ ኢንቮልቭመንት ስላልነበረበት ሁለተኛ ደግሞ ማለት ኖርማሊ አሁን እኛ የገባንበት ዋና ምክንያት ከስተመርም ለማግኘት ነው ኮንስትራክሽኖች ስላሉ አስዌላስ ደግሞ ሮ ማቴሪያል የሚያቀርቡ ሌሎች ድርጅቶችም ስላሉ ከነሱ ጋር በአሪፍ ሁኔታ እየተገናኘን ነው ብለን እናስባለን ጥሩ ኦፖርቹኒቲ ነው ለኛ እንደ መጀመሪያም ደግሞ ራይኖ ኬብል ማን ነው የሚለውን ለማስተዋወቅም ተጠቅመንበት ለዚህ ነው ፊት ለፊት የሆናችሁት ኦፍ ኮርስ እሺ ቴንክ ዩ በጣም አመሰግናለሁ ለቆይታችን መልካም ጊዜ መልካም የሥራ ዘመን መጀመሪያ ስምህ ስሜ ፋሲል ናደው ይባላል ምንድነው ድርጅታችሁ ንብ ከረሜላና ቸኮሌት ፋብሪካ ይባላል ድርጅታችን ንብ ከረሜላና ቸኮሌት ፋብሪካ የተመሰረተው በ1965 ዓመተ ምህረት ነው ሲጀምር በከረሜላዎች ነበር የጀመረው ከረሜላዎች ከዛ በኋላ የተለያዩ ቸኮሌቶችን በማምረት የሚበሉ እንዲሁም ለኬክ ቤቶች ግብአት የሚሆኑ የተለያዩ አይነት ፕሮዳክቶችን በማምረት ቸኮሌት ብሎኮች ማለት ቸኮሌት ብሎክ ለፓስትሪ መስሪያ ቺፕሶች በካካኦ ፓውደር እና ስፕሬድ ዳቦ ላይ ተቀብተው የሚበሉ ፕሮዳክቶችን በማምረት በመላው ኢትዮጵያ በማከፋፈል ላይ እንገኛለን ለኮንፌክሽነሪ ወይንም ደግሞ ለዚህ ለጣፋጭ ዘርፉ ትልቅ አስተዋጽኦ አድርገናል እንደ አገር ማለት ነው በጣም አሪፍ እኔ 1965 የተመሰረተ አይመስለኝም ነበር ዛሬ በጣም ብዙ ነገር እየተማርኩ ነው ድርጅታችን ሄሪንዶ ኤቢ ቴሌኮሙኒኬሽን ቫልዩ አድድ ይባላል መነሻው ከስዊድን ነው ኦልሞስት ከ18 ዓመት በላይ ኤክስፒሪየንስ የሆነ ካምፓኒ ነው ምን ላይ ነው የምትሰሩት ምንሰራው ከሴኩሪቲ ጋር የተያያዙና ከቴክኖሎጂ ጋር የተያያዘ ነው እንደው በአገራችን እንደሚታወቀው በተለይ አሁን ሴኩሪቲ ካሜራዎች ብዙ ጊዜ ቅድመ መከላከል ላይ ፎከስ አያደርግም እንዳለ እኛ ፕሮቫይድ የምናደርጋቸው እቃዎች ላይ ቅድመ መከላከል ላይ ቤዝ ያደርጉ የዘመኑን ቴክኖሎጂ የተያያዙ በኤአይ ቅድመ ማለት እንዴት ነው ቅድመ ኬሩ ምን መጠቀቅ ነው እንዴት ነው ያስረዳኝ የተለያዩ ዲቫይሶች አሉ እነዚህ ዲቫይሶች ሙሉ ለሙሉ በመንገጥማቸው መልኩት ወይም በመንሰጣቸው ኮማንድ መሰረት ለተለያዩ ተቋማት ካስገባናቸው በኋላ የተለያዩ አይነት ሲስተሞችን ነው የሚሰራው ለምሳሌ የእሳት ዲቴክት የማድረግ ስርቆቶችን ወይም ደግሞ የተለያዩ እንቅስቃሴዎችን ዲቴክት የማድረግ ወተር ሊኬጆችን ጭምር ሊኬጅ በማድረግ በአንድ ሲስተም በአንድ ኮንትሮል በማድረግ ስሩዌይ ኮሚኒኬሽኖችን ተጠቅሞ ለቅድመ መከላከል በዛ መንገድ ነው እየሰራን ያለው በለጠ ባላለው በኤንዲ ማኑፋክቸሪንግ ፕሮዳክሽን ማናጀር ምንድነው የምትሰሩት ያው የከርሰ ምድር ውሃ መቆፈሪያ ማሽኖችን እንሰራለን እንዲሁም የግብርናና መሰል ስራዎችን እንሰራለን ሳራ ስዩም እባላለሁ ይዘን የመጣነው ምርት ቡስካላይት ይባላል ቡስካላይት በኢትዮጵያ የመብራት ጌጦችን የሚያመርት ድርጅት ነው እነዚህ የመብራት ጌጦች በሀገር ውስጥ በሚገኙ ጥሬ ዕቃዎች ብረት እንጨት ፕላስቲክ ሽቦ ወረቀት ጨርቅ ኤቭሪቲንግ በመጠቀም የሀገር ውስጥ የሰው ኃይልን በመጠቀም በተለያዩ በሀገር ውስጥ የሚገኙ ማሽነሪዎችም ሆነ ኢምፖርትድ በሆኑ ማሽነሪዎች በመጠቀም ለተለያየ አገልግሎት የሚውሉ የተለያየ ስታይል ያላቸው የመብራት ጌጦች ይዘናል ይሄ ነገር እኛ ሀገር ላይ አሴምብልድ ነው የሆነው ኢትዮጵያ ታምርት ላይ እንዴት ነው የገባው በዋነኝነት ያው ወደዚህ ስንመጣ ዋና የኤግዚቢሽኑ ዓላማ የተለያዩ ኢንዱስትሪዎችን ሀገር ውስጥ ማኒፋክቸር የሚያደርጉትን ማበረታታት መሆኑ ይታወቃል እዚህ ላይ ይሄንን ዋና ፎከስ አድርገን ስንመጣ ደግሞ እኛ ኤክስፖርት ማለት ኢምፖርት የምናደርጋቸው እቃዎችን ቢሆኑ እነዚህ እቃዎች ለነዚህ ተቋማት በጣም ኢምፖርታንትና አስፈላጊ ናቸው በእኛም ጥናት በተለያዩ ኢንዱስትሪ ተቋማት ላይ የተለያዩ ክፍተቶች ከሴኩሪቲ ጋር የተያያዙት ነገሮች ስላየን ያንን ለመሸፈንና ቢዝነስ ትስስሩን ለማድረግ ነው ይሄ እዚህ ጋር የምናየው ማሽን እስከ 80 ሜትር ድረስ የሚቆፍር ማሽን ነው ለከርሰ ምድር ውሃ ለማውጣት ማለት ነው እና የኤሌክትሪካል ሲስተም ነው በኤሌክትሪክ ሲስተም ነው የሚሰራው እነዚህ እቃዎች መጀመሪያ እኛ ሀገር ይመረቱ ነበር ወይስ ከውጭ መጥቶ ነበር ከውጭ ነበር የሚመጡት ከዛሬ 1 አመት ጀምሮ ሙሉ ለሙሉ አዶፕት አድርገነው እዚሁ ነው የሚሰራው እና ለመስኖ ለሆቴሎች ለመኖሪያ ቤቶች የውሃ ችግር ያለባቸው አካባቢዎች ውሃን እያወጣ የሚገኝ ማሽን ነው ማኑፋክቸሪንግ አሁን ላይ እዚህ ጋር ከምታያቸው ከውጭ ሀገር የምናመጣት ያቺ ፍሬ ወይንም
ካካዋ ፍሬ ትባላለች። ባይ ዘ ዌይ በኢትዮጵያ የመጀመሪያው ከካካዋ ፍሬ ወይንም ከፍሬው ወደ ባር የምናቀርብ ብቸኛ ማለት ይቻላል ብቸኛ ኢትዮጵያዊ ካምፓኒ ነን በቸኮሌት ዘርፍ ማለት ነው። ያ ማለት ምን ማለት ነው? መጀመሪያ ቢኑን እንወስዳለን። ከምናመጣው በብዛት ከዌስት አፍሪካ ነው። ከነዛ እናመጣና የተለያዩ ፕሮሰሶችን ያልፋል። የተለያዩ ፕሮሰሶችን ካለፈ በኋላ የተለያዩ የሚበሉ እንደገና ደግሞ ለኬክ ግብአት ሊሆኑ የሚችሉ ነገሮችን እንሰራለን። እውነት ለመናገር ማኑፋክቸሪንግ ላይ ስትመጣ አይ ቲንክ በጣም የማኑፋክቸሪንግ ፍቅሩ ሊኖርህ ይገባል ብዬ አስባለሁ። በጣም ኤግዞስቲንግ ነው። ኢነርጂ ይፈልጋል። የሰው የዛ ቢዝነሱን የፈጠረው ሰው በጣም ኢነርጂ ይፈልጋል። ምክንያቱም ከሰው ኃይል አንፃር፣ ከወርክ ስፔስ አንፃር፣ ከማሽነሪ ፋይናንስ ምክንያቱም ማኑፋክቸረር ስትሆን አምርተህ በጣም በልክ እቃ ይዘህ መጠበቅ አለብህ። ሁለተኛው ነገር ጥሬ እቃ ስቶሬጅ አለ፣ ወርክ ስፔስ አለ። እንደገና ደግሞ ኢንድ ፕሮዳክት የምታስቀምጥበት ስቶክ የምትይዝበት ወይ ሾሮም የምታረግበት ያ ማለት በጣም ካፒታል ኢንቴንሲቭ የሆነ ሴክተር ነው ማኑፋክቸሪንግ ባይሰጥ። ፋይናንስ ሊኩዊዲቲ ይፈልጋል። አት ዘ ሴም ታይም ከብዙ ተቋማት ጋር ትስስር ይፈልጋል። እስቲ አሁን እንደዚህ አይነት ማሽን ከውጭ እናስመጣ ቢባል ኢትዮጵያ እስኪገባ ድረስ ምን ያህል ያለው? አዎ የውጭው ማሽን በዚህ ልክ ሊቆፍር የሚችል ትልልቅ ማሽኖች ናቸው ቤዚካሊ ያሉትና ሚኒመም ከ3 ሚሊዮን ብር ጀምሮ ነው ያለው። ሚኒመም ኦኬ። እናንተ ሴንን በምን ያህል አምርታችሁ ምን ያህልስ ፍላጎቱ ላላቸው ሰዎች ስታደርሱት ምን ያህል ተመጣጣኝ ነው? እንዴት ነው ዋጋ ላይ ሲመጣ? እዚህ ሀገራችን ስለተመረተ የራሱ ኮስት የሚቀንስበት ሁኔታ አለ። እኛ ይሄን ማሽን የ80 ሜትሩን ኮምፕረሰሩን ጨምሮ የመቆፈሪያ የድንጋይና የአፈር መቆፈሪያ ጫፎችን ጨምሮና 80 ሜትር ድረስ የሚሄድ ፓይፖችን ጨምሮ አጠቃላይ 1.2 ሚሊዮን ብር ነው ቫትን ጨምሮ እየሸጥን ያለነው። ማለት ከግማሽ በታች ነው እየሸጣችሁት ያላችሁት። ሌላው ደግሞ ከጎን ለጎን በውጭ ምንዛሪ የሚከፈልበትን በኢትዮጵያ ብር ነው እየተከፈልም ያለው። በጣም አሪፍ ነው። ቅድም እየነገርከኝ ነበረ ኃይል ማመንጫ ሰርተናል ነው ያልከኝ? እሺ። ኤሌክትሪክ ኃይል ማመንጫ ላይ እንሰራለን፣ ኢነርጂም ላይ እንሰራለን። 200 አባወራዎችን ማስተናገድ የሚችል ከወንዝ ላይ አካባቢ ከሚገኝ ወንዝ ላይ ኤሌክትሪክ ኃይል የሚያመነጭ ፕሮጀክት አለን። እሱን ሰርተን ጨርሰናል። ያ ምንድነው ከብሔራዊ ቋት ወይንም ከኤልፓ ከሚያሰራጨው ኃይል ርቀት ላይ የሚገኙ አካባቢዎች የገጠር አካባቢዎች ወረዳዎች ላይ ተደራሽ እንዲሆን ማድረግ ይችላል። እኛ ሀገር ላይ ሁሉ የሚነሳው ነገር አለ ወይ ፊኒሺንግ ነው ወይ ማምረም ነገር ይባላል አይደለ? እሱን ነገር እንዴት ነው አጣጣማችሁ ስትሰሩ? እኔ እነዚህ እቃዎች አሁን ከውጭ ናቸው ተብሎ ቢሸጡ ዲስፕሌይ ላይ ወጥተው ትንሽ የማያጠራጥሩ ነገሮች ናቸው። ሶ ከምን አንፃር ኪዩሲያችሁ ምን ይመስላል? የኳሊቲ ኮንትሮል ላይ ፕሮሰሱ እንዴት ነው? እኔ በሙያዬ አርክቴክት ነኝ። ሶ ኢንቴሪየር ዲዛይን በምንሰራበት ጊዜ ብዙ ጊዜ ኢንቴሪየር ዲዛይን ሰርተን ምርት ፍለጋ ስንወጣ አገር ውስጥ ስንል የምንቸገራቸው ነገሮች ተመሳሳይ ናቸው። ሶ ይሄንን የመብራት ጌጥ ማምረት የጀመርኩት ከ5 ዓመት ኦልሞስት አሁን 6ኛ ዓመት ነው። ይሄንኛው ዓመት ሲያልቅ 6 ዓመት አካባቢ ነው። ማርኬት ላይ ደፍሬ በፍጥነት ያልወጣሁበት ነገር ሁሉ ጊዜ አንድ ነገር ከሰራው በኋላ ዘግቼ አስቀምጠዋለሁ ለአንድ ሳምንት ለሁለት ሳምንት። ከሁለት ሳምንት በኋላ ተመልሼ መጥቼ ያንን እቃ አየዋለሁ። ካይኔ ከራቀ በኋላ እኔ ግዢው ብባል ገዛዋለሁ ወይ ስጦታ እንኳን ይሰጥሽ ብባል ወስደዋለሁ ወይ የሚለውን ከገዢው ሳይድ ሆኜ በሆን እገዛዋለሁ ወይ የሚለውን አያለሁ። ደን ወደ ምን አይነት ነገር መጣው? በፊት ሌበር ኢንቴንሲቭ በሆነ ስራ ምን ሰራ የነበረውን አውቶሜት ማድረግ። ለምሳሌ እንደ አንድ ኤግዛምፕል ብሰጥህ እቺኛ በወረቀት የተሰራች የራስጌ መብራት ናት። ይሄንን ወረቀት በእጃችን ነበረ ኦሪጋሚ ስታይል ነው እየለካን እያሰመርን የምንሰራው። ያ ደግሞ አንድን ሰው ማስተር እንዲያደርገው ካደረክ በኋላ ያ ሰው ከዛ በኋላ ባይቀጥል ስራው እንደገና ባክ ቱ ዜሮ። ስለዚህ ምን አደረግን? አውቶሜት አድርገን ሲምፕሊ እንደ በማኑፋክቸሪንግ ስኬል ለመስራት እንዲያስችለን ስትራቴጂዎች ቀይሰን ለመቆጣጠሪያ ኳሊቲ ኮንትሮል ሲስተም ሰራን። ኳሊቲያቸውን የዲዛይናቸውን ስንሰራ ሳምፕል ሰርተን ከሳምፕሊንግ በኋላ ነው ወደ ማስ ፕሮዳክሽን የሚሄደው። እስቲ ማስተዋወቅ ባይጠበቅብንም ድርጅቱን አንተ መጀመሪያ ስምና ድርጅቱን አስተዋውቅልኝ። ስሜ አህመዲን አሊ ይባላል። የረፒ ዌልማር የናሽናል ሴልስ ማናጀር ነኝ። የረፒ ዌልማር ድርጅት በጽዳት እቃዎች አቅርቦትና ሽያጭ ላይ የተሰማራ ድርጅት ነው። በኢትዮጵያ በጽዳት እቃዎች የረጅም ጊዜ ተሳትፎና ልምድ ያለው ድርጅት ነው። አንዳንዴ የሆነ ምርት ሲመጣ ወደ ገበያ ሃይላንድ ውሃው የታሸገ ውሃ ሃይላንዱን የቀረው እንደዛ ነው። አሁንም የእናንተ ምርት ላርጎ ነው የሚባለው አብዛኛው አይደለ? እስቲ ምርት ስታመርቱ ከጥራት አንፃር
ምን ላይ አተኩራችሁ ነው? አሁን ማምረት ሲባል የማምረት ዘርፍ ላይ ኮምፒቲሽን አለ። ወደ ኮምፒቲሽኑ በኋላ እንመጣለን። ግን ሁሌ አንድ ምርት ስታመርቱ ምን ነገር ላይ አተኩራችሁ ነው? ኳሊቲ ላይ ነው? ፕራይስ ላይ ነው? ምንድነው? አንደኛው ደንበኛው ምን ይፈልጋል ነው፣ ከስተመሩ ምን ይፈልጋል ነው። ስለዚህ የመጀመሪያው የደንበኛውን ፍላጎት የማዳመጥ ስራ ነው የምንሰራው። ከዛ ውጪ ደግሞ ኳሊቲ ላይ አንደራደርም። ጥራት ላይ ከፍተኛ የሆነ አትኩሮት አለን። ከዛ ውጪ በተመሳሳይ ሁኔታ ደግሞ በተመጣጣኝ ዋጋ ወደ ገበያው የመቅረብ ፍላጎትም አለ። ስለዚህ ተመጣጣኝ የሆነ ዋጋው ላይም ኳሊቲው ላይም ሁለቱንም ያመጣጠን ነው የምንሄደው። ለዛ ነው ሄሪቴጅ ካምፓኒ መሆን የሚቻል ነው። ለዛ ነው ብዙ የጽዳት እቃዎች በስማችን የሚጠሩት። ለዛ ነው ኮምፒቲሽን እንዴት ነው? አብዛኛውን ጊዜ ሀገር ውስጥ ነው ሲባል ኦዲየንሱ እንዴት ይቀበሏል? እሱ ላይ ምን አይነት ነገር ተጠቀምን መሰለ? ብዙ ጊዜ የሚነሱ ጥያቄዎች ሀገር ውስጥ አምራች ላይ ጥራት፣ ቶሎ ደሪቨር አለማድረግ፣ ጥሬ ዕቃ እጥረት አለብን፣ ይሄ ያለብን የሚሉ ምክንያቶችን ማቅረብ ነው። እስካሁንም 5 ዓመት አካባቢ የሚፈጀብን አንደኛው ትልቁ ነገር ምንድነው? በጣም ሰፕላይ ቼን ላይ ሰስቴናቢሊቲ ላይ መስራት ነበረብን። የዕቃ አቅርቦት ቀጣይነት መኖር አለበት። ኮምፒቲሽን 200% ማለት እችላለሁ የመብራት ጌጥ ኢምፖርት ላይ የሚሟላ ነው። የኛ ምርቶች ደግሞ ገቢ ምርትን ለመተካት ነው። ገቢ ምርትን ስንተካ ምን ይዘን መቅረብ አለብን? አንደኛ ሰው ምን ይፈልጋል? ምንድነው ያጣው? ምንድነው ማሟላት አለብኝ? የምቀርፈው ችግር ምንድነው? እማመጣውስ ነገር ማን ነው የሚገዛኝ? ስንት ብር ነው የሚገዛኝ? ከሌላውስ ካስመጪው ጋር እንዴት ነው የምታገለው? የተለያየ ማቴሪያል በመጠቀም ፐርፐሱን ሰርቭ የሚያደርግ አፎርደብል የሆነ ፕሮዳክቶችን ይሰጣል። አንደኛው ቀደም እንዳልኩት ነው ከምርቱ ነው የምንጀምረው። ከምርቱ ጀምሮ ከፍተኛ ጥራት ያለው ምርት ነው እየተጠቀምን ያለ ነው። ከዛ ውጪ የሚቀርብበትን ሁኔታ፣ የፓኬጅ ሁኔታ፣ ሌሎች ነገሮችንም በአግባቡ ደንበኛው በሚፈልገው ወይ ደግሞ ስታንዳርዱን በጠበቀ ሁኔታ ነው የምናመርተው። ከዛ ቀጥሎ ያለው የማርኬቲንግ ስራ ነው። ገበያው ይሄ ምርት ራሱ ኢትዮጵያዊ ምርት መሆኑን ማወቅ አለበት። ስለዚህ ያንንም በአግባቡ እንሰራለን። ሶስተኛው ስርጭት ነው። ስርጭት በአግባቡ ካልተከናወነ ገበያው ጋር መድረሳችን። ስለዚህ ምናልባት ኢትዮጵያ ውስጥ ካሉ የጽዳት እቃዎች በስርጭት ኤፊሺየንሲ ከፍተኛ እንትን ያለው ነው። ስለዚህ አንደኛው መድረስ ነው፣ ቦታው ላይ መድረስ ነው። ስለዚህ በተጠቃሚው ቅርበት ነው ያለ ነው። እነኚህ ሶስቱ ነገሮች አንድ ላይ በመያያዝ ነው ከፍተኛ ውድድሩ። ታዲያ እንዴት ነው? ኦፍ ኮርስ ውድድር አለው። ፊርስ ነው። ግን ምንድነው ቀደም እንደነገርኩ ከኢንድ ቱ ኢንድ ከምርት ጀምሮ እስከ መጨረሻው እስከምንሸጥበት ገበያ ድረስ ሙሉ ዝግጅት አድርገን አስበንበት ስትራቴጂ ቀጥረን ነው የምንጓዘው። ለደንበኛው ቀርበን ደንበኛው ምን እንደሚፈልግ እናዳምጣለን። ያንን የምታረክ ከሆነ ደንበኛን የምታዳምጥ ከሆነ ሁሌ አሸናፊ ነህ። ማርኬት ላይ ቀደም እንደነገርኩ በዚህ ደረጃ አሁን እኛ በደንብ አጥነተናል። በዚህ ደረጃ እየሰሩ ያሉ ካምፓኒዎች አይደሉም። አሁን በተለምዶ ሞሽን ዲቴክተር ሲባል ፎልስ አላርሞች፣ የተለያዩ ነገሮች የሚሰሩት በቀላሉ የሚገጠሙ በትንሽ ዋጋዎች አሉ። እነዚህ ነገሮች ኤአይ ሰፖርት ቤዝድ የሆነ ስለሆነ የምናደርጋቸው እነዚህ ነገሮች ቫልዩ ባደረገ መልኩ አንደኛ የሰዎችን ድክመት እቃዎቻቸውን ንብረታቸውን ከመጠበቅ አንፃር ነው አንዱ የምናደርገው። ይሄ ለዚህ ደግሞ የምናወጣው ዋጋ ከእቃውና ከምናመጣው ነገር አንፃር ሲታይ በጣም ዝቅተኛ የሆነና ጥሩ ሰርቪስም ጭምር ነው የምናደርገው። 24 ሰዓት ሞኒተሪንግ የሚያደርግ ዲፓርትመንት አለ። ከዛ ውጭ ደግሞ የሚመለከታቸው አካላት ጋር በትብብር የምንሰራው ስራ ነው። ኢትዮጵያ ታምርትን እንዴት አገኛችሁት? ሰፊ ድል ነው የሚፈጥርልን። ከገዢው ጋር ከአቅራቢዎች ጋር ለመገናኘት ሰፊ ድል ነው የሚፈጥርልን። ገበያውን ያስፋፋልናል። ምርታችንንም ብዙ ሰው እንዲያውቀው ያደርጋል። ስለዚህ እንደዚህ አይነት ኢቨንቶች ለገዢው ለሻጩም ትልቅ እድል የሚፈጥሩ ናቸው። ስለዚህ እንደዚህ አይነት ዝግጅቶች ቢለመዱ ወይ ደግሞ ቢስፋፉ ለኢንዱስትሪው እድገት ከፍተኛ አስተዋጽኦ ያደርጋል። ኢትዮጵያ ታምርት በጣም ቆንጆ የሆነ ፕሮግራም ነው። ከብዙ ሰዎች ጋር ተገናኝተንበታል። ከመንግስት ኃላፊዎች ጋር፣ ከሚኒስትሮች ጋር ተገናኝተንበታል። እንዲሁም ከባለ ሀብቶች ጋር የገበያ ትስስር ፈጥረናል። እንዲሁም ከሚዲያ ሰዎች ጋር እናንተ ከመሳሰሉት ጋር ተገናኝተናልና በጣም ቆንጆ መድረክ ነው። እስቲ እንደው ሽቀላ እንዴት ነው ልበል? እንዴት ነው እየተሸጠ ነው? 1.2 በደል? አዎ፣ ይሄ ማሽን የተሸጠ ነው። የተሸጠ ማሽን ነው። አዎ፣ በዚሁ ወደ ከስተመር መሄድ ማሽን ነው። በጣም አሪፍ። እንግዲህ ጥሩ ጊዜ እመኝላችኋለሁ። መልካም የሥራ ዘመን። እናመሰግናለን። እሺ፣ ኢትዮጵያ ታምርት ያው
የኢትዮጵያ ታምርት ነው ራሱና ትርጉሙ ራሱ የሚገርም ነው ማለት ሜድ ኢን ኢትዮጵያ ነውና ኢትዮጵያ ታምርትን ከመጀመሪያው ጀምሮ እየተሳተፍን እንገኛለን። የመጀመሪያው አሁን 3ኛ ዙር ደርሷል። ከመጀመሪያው አሁን ለውጥ አለን። እኛ ራሱ የተለያዩ አዳዲስ ፕሮዳክቶችን ይዘን እየመጣን ለሰው ያስተዋወቅን ሰው እኛን ያየ እዚህ ነው የሚመረተው ኤክስፖርት አታደርጉም እያሉ በጣም ሰርፕራይዝድ የሚሆኑ አሉና እሱ ነገር ቢኖር እየጨመርን እየሄድን ከአመት አመት የተሻለ እየተለወጠ ነው የሚሄደው። ምናልባትም በቀጣይ 5 አመት 6 አመት በኋላ ደግሞ ኢትዮጵያ ውስጥ ራሱ የሚመረቱ ካካዎችን በማምጣት ሞር ለኢትዮጵያ ፎሬን ከረንሲን በማስቀረት የተሻለ ነገሮች እናቀርባለን ብለን እናምናለን። እንደሚሳካ እርግጠኛ ነኝ። ለቆይታችን አመሰግናለሁ። መልካም የሥራ ጊዜ። ሽልማት ለስታሃ ቢያንስ በዚህ ነው ግፍት ሊሰጠኝ ነው። እስካሁን ባሉ ያመጣናቸው መኪኖችም አሉን። ስካይዊል የሚባል መኪኖች አሉን። ሲስተሞቻችን ዳሽካም በተለይ ከሜትር ትራንስፖርት ጋር የምታየው ቅድመ እነዚህ አሽከርካሪዎች የመሰረቅ የመገደል ላይ እሱን የሚቋቋሙ እቃዎች አምጥተናል። ጥሩ ትስስር ነው የነበረው። ኢቭን ተቋማትም ደረጃ ለትላልቅ ስቶራቸው ለትላልቅ ማኒፋክቸር ካምፓኒያቸው የተለያዩ ኦርደሮችን መቀበል ችለናል። በጣም አሪፍ። እንግዲህ ለእናንተ ጥሩ ሽቀላ ነው የሆነው አይደለ? እንደ ቻሌንጅ ወይም እንደ ተግዳሮቶች የምታየው እስኪ ማኒፋክቸሪንግ ዘርፉ ላይ ምንድን ነው ለእናንተ በእናንተ ዘርፍ? ምናልባት እየሰራንባቸው እንደ አቅርቦት ሮ ማቴሪያሎች ነኝ ምናልባት አሁን ካለው አንዳንድ የኢኮኖሚ ሁኔታዎች ጋር ተያያዘ ከፍተኛ እንትን ይፈልጋል ዝግጅትን ይፈልጋል። ለምሳሌ የፖሊሲ ለውጦች ይኖራሉ በተለያየ ሰዓት። ስለዚህ እነኛ አይነት ነገሮች ተግዳሮትም እድልም ይዘው ይመጣሉ። ስለዚህ በዚህ አይነት ሁኔታ ውስጥ ሁሌ ዝግጁ ሆነ ሁሌ ፈጣን ሆነ ነገሮችን ማስተካከል አለበት። እንደዛ እንደ ተግዳሮት ሊታዩ ይችላሉ። ሌላው ሁሉም ኢንዱስትሪ ያለበት ሁኔታ ነው። ስለዚህ ያንን ደግሞ ኮምፕሌን ከማድረግ ይልቅ እንዴት እድል እንፈጥራለን ከሚለው አንፃር ነው እኛ የምናየው። በጣም አመሰግናለሁ አህመዲን። እንግዲህ መልካም የሥራ ጊዜ፣ መልካም ቆይታ። ኢትዮጵያ ምጣኔ ሀብቷን ለማሳደግ ከያዘቻቸው እቅዶች መካከል ማክሮ ኢኮኖሚክ ፖሊሲዎችን ማሻሻል ሲሆን አንደኛው ከነዚህም ውስጥ 5 ዘርፎችን መርጦ እነዚህን 5 ፒለር ዘርፎች ማሳደግ ነው። ከዚህ መካከል አንደኛው ማኒፋክቸሪንግ እንደመሆኑ መጠን ዛሬ ትልቅ ኢትዮጵያ ታምርት የሚል ኤክስፖ ላይ ተገኝቻለሁ። ዞር ብዬ የተለያዩ አይነት ዘርፎች ላይ አሉ። ከኤአይ አንስተን የተለያዩ አይነት ትራንስፎርመርን የሚያክል ውሃቁ መቆፈሪያ እነዚህ ነገሮች እኛ ሀገር ውስጥ ሲመረቱ ለማየት ያለው በጣም ትልቅ ጅማሬ ነው። ከዚህም ደግሞ የግብርናን ዘርፍ ላይ ዲፔንደንት የሆነ ወይንም እዛ ላይ ተመስርቶ ያለ የምጣኔ ሀብት እድገትን ወደ ማምረቻ በመቀየር የጆብ ክሪኤሽን ማለት ስራ እድልን ከመፍጠር አንፃር ትልልቅ የሆኑ የውጭ ምንዛሬዎችን ከማዳን አንፃር እየተሰራ ያሉ ትልልቅ ስራዎችን ለማየት ችያለሁ። የዛሬው ሃሽታግ ሽቀላ ይሄን ይመስል ነበረ። እስከሚቀጥለው ሳምንት እስከምንገናኝ መልካም ጊዜ። በኢትዮጵያ ምርቶች እንኩራ፣ የኢትዮጵያ ምርቶች እንግዛ።